ያ ቤተሰቦች እንደምንሰነበታችሁ እንኳን ወደ ሚዲያችን በሰላም መጣችሁ። ለሚዲያችን አዲስ የሆናችሁ ሰዎች ሚዲያችን እንደ ሚዲያ ኬኬ ሚዲያ ሲቋቋም የስኮላስቲክ ብለን የምንጠራቸው መረጃዎች ለእናንተ ለማድረስ ነው። በተለይ እስካሁን ባለው የተለያዩ መረጃዎችን ከቪሌጅ ማለት ከሆም ቱ ግሎባል ሌቨል ላይ ያሉትን ኤክስፒሪየንሶች እያጋራ እንገኛለን። እነሱን ፍላጎት ያላችሁ ወደ ሚዲያችን ገብታችሁ ሰብስክራይብ፣ ላይክ እና ሼር ለሌሎችን በማድረግ መረጃውን እናዳርስ ማለት ነው። ስለዚህ ዛሬም ይዤላችሁ የመጣሁት ከዚሁ ጋር በጠቅላላ እስካሁን እየሰራናቸው ያሉትን ኤሪያዎች ምን እንደሚመስሉ ምን ላይ እየሰራን እንደሆነ መሰረት አድርገን እናንተም በአሁኑ ሰዓት ላይ የወጡ ኮሎችን ከዚሁ ከስራችን አንጻር ለእናንተ ማቅረብ ነው። ስለዚህ እንዳጠቃላይ ኬኬ ሚዲያ ቲዩብ ኖርማሊ እንደ ሚዲያ ሲቋቋም አላማው ስኮላስቲክ ኢንፎርሜሽን ያለንን ኤክስፒሪየንስ ትንሿን ኤክስፒሪየንስ የጋራ በማድረግ ያሉትን እድሎች ፍሮም ሆም ቱ ዘ ወርልድ ምን አይነት ስኮላስቲክ ኤክስፒሪየንሶች አሉ፣ በተለይ አካዳሚክ በሆነ መንገድ ስኮለርሺፖችን በተለያየ ቨርዥን በአጭርም በረዥም የምናይበትን መንገድ ስናይ ቆይተናል። ስለዚህ እስኪ ምንድን ናቸው እስካሁን ያየናቸው ዓለም አቀፍ ደረጃ ላይ እስካሁን ከኤዥያ ጀምረን ሆንግ ኮንግን ፓርቲክለርሊ ጀምረን አውሮፓ ላይ ያሉ ኤክስፔሪንሶችን አሜሪካ ላይ ያሉ ፓርሻሊ ካናዳ ላይ ያሉትን እስካሁን ባለው አይተናል እና አሁን ባለውም እናንተም ለድሉ ተጠቃሚ ናችሁ። አንዳንድ ሰዎች ምናልባት በዚህ መንገድ ጋይደንስ በእኛ ጋይዳንስም ድሉ እየደረሳቸው ያሉ ሰዎች እንዳሉ መረጃው አለ። ወደፊት ምናልባት እነሱንም እንደ ቴስቲሞኒያል ወደ እናንተ እናቀርባለን። ስለዚህ እስኪ ዛሬም ለእናንተ አሁንም እስካሁን የሰራናቸው ስራዎች ምን ላይ እንደሆኑ ከነዛም ውስጥ የወጡ አዲስ መረጃዎች ዓለም ላይ እንድትሞሏቸውም ለማድረግ ነው። ሞር ሪካፕ ማድረጊያ ሴሽናችን ነው ዛሬ ላይ። ስለዚህ እስካሁን ባየናቸው መንገድ ስኮላርሺፕ ኦፖርቹኒቲ ዓለም ላይ ያሉትን ፍሮም ሆም ቱ ወርልድ ድረስ ያሉትን ኤክስፒሪየንሶች በሁለት መንገድ ማየት እንችላለን። እስካሁን ሸር ባረግንበት መንገድ በተለይ ሾርት ተርም ትሬኒንግ እና ቪዚትስ ብለን ከሳምንት ወይም ቀናት ከ2-3 ቀን እስከ ወራት ያሉትን እድሎች ለእናንተ አቅርበናል። እስኪ የመጀመሪያውን እንመልከት። ከዚህ ጋር በተገናኘ በተለይ አውሮፓ ላይ የኢንተርንሺፕ እና ሰመር ስኩል እድሎች በሰፊው እንዳሉ ለእናንተ መረጃ አቅርበናል። እኛም የተወሰነ መረጃ ሰጥተናል። እድሉ እንዳለም ለማሳየት ሞክረናል። ስለዚህ አሁን ላይ በተመሳሳይ በአሁኑ ሰዓትም ልንሞላቸው የምንችል በሾርት ተርም ትሬኒንግ እና ቪዚትን በተመለከተ እድሎች አሉ። ለምሳሌ አሁን ከረንት ላይ ያለ ፍላጎት ካላችሁ በተለይ ተማሪ ለሆን ራሻ ላይ የወጣ የሰመር ፕሮግራም አለ። ሞር በኢንተርንሺፕ በሚባል መልኩ እንትን ላይ ይወጣል፣ ራሻ ላይ ይወጣል። ስለዚህ ለሁሉም ሀገሮችን የሚጋብዝ በሳይንስ ላይ በተለይ በሙያ ደረጃ ሳይንስ እና ኢንጂነሪንግ አይቲ ላይ ፍላጎት ያለን ሰዎች በተለይ ለ8 ሳምንት የሚቆይ የሰመር ፕሮግራም ነው። ለተማሪ ለሆን ሁሉንም ተማሪ ይጋብዛል። ባይ ዘ ወይ አንደር ግራጁዌት 3ኛ ዓመት እና ከዛ በላይ ይሆን ትምህርት ላይ ያለን ማለት ነው። በአጠቃላይ በትምህርት ላይ ያለን ማስተርስ ላይም ለዛውም ፒኤችዲም 1ኛ ዓመት ላይ የሆኑ ሰዎች ይሄ እድል ይጋብዘናል በዋነኝነት። ስለዚህ እድሉም እንዳያልፈን ምናልባት እኔም ሌትሊ ነው ያየሁት ዴድላይኑ ማርች 31 ነው እና ለዚህ ፍላጎት ያላችሁ ሰዎች ገብታችሁ ብታዩ ሊንክም ዲስክሪፕሽን ሴክሽን ላይ እንለቃለን፣ ዛሬውኑ እንለቃለን። እሱን ገብታችሁ መሙላት ብትችሉ ምናልባት የድሉ ተጠቃሚ ትሆናላችሁ። ብዙ ሰው ነው እድል የሚሰጠው እና ይሄ ራሻ መሄድ ፍላጎት ያላችሁ ሰዎች በተለያየ መንገድ የራሻን ኤክስፒሪየንስ ማግኘት የምትፈልጉ ሰዎች ይሄ እድል አለ፣ ይሄን ቼክ ማድረግ እንችላለን። ሌላኛው ዩኒሴፍ ላይ ያለ እድል ባይ ዘ ወይ በተለያየ ካቴጎሪ ዩኒሴፍ ለዳይቨርስ ባክግራውንድ ላለን ሰዎች ማሪዎች በአንደር ግራጁዌት ማስተርስ እና ፒኤችዲ ሌቨል ላይ ያለን አፕሊካንቶች በተለይ በቋንቋ ደረጃ ያው እንደምታውቁት ዩኒሴፍ ኦፊሻል ወርኪንግ ላንጉዌጅ አለው ናቸው እና ከነዚህ አንዱን የምንችል በተለይ ላንጉዌጅ ፕሮፊሽንሲ ላይ ጠይቅ ይችላል። ኖርማሊ ማለት ላንጉዌጅ ቴስቶች ላይ ጠይቅ ይችላል። ይለያያል። ምክንያቱም አንድ ሀገር ላይ አይደለም ኢንተርንሺፑ የሚሰራው ግሎባሊ እናንተ በመረጣችሁት ወይም አፕላይ በምታደርጉበት ባላችሁ ኤሪያ ነው የሚወሰነው እና ይህንን ገብታችሁ ብታዩ ዴድላይኑ አኑዋሊ በተለያየ ጊዜ የተለያየ ስለሆነ ዓለም አቀፍ ደረጃ ላይ ስለሆነ የተለያየ ዴድላይን አለ። ይህንን ገብታችሁ ማየት ትችላላችሁ። ሊንኩን ዲስክሪፕሽን ሴክሽን ላይ እንለቅላችኋለን። ይሄን ገብታችሁ ማየት ትችላላችሁ እንደ ኢንተርንሺፕ። ሌላ እዚህ ሆንግ ኮንግ ላይ ያለ አለ። በተለይ አንደር ግራጁዌት ተማሪ የሆኑ ሰዎች ሆንግ ኮንግ ላይ የወጣ እድል አለ። ይህም በተመሳሳይ ኢንተርንሺፕ ነው። ኖርማሊ ኢንተርንሺፕ ነገር ነው። በተለይ ሪሰርች በሚመስል መልኩ ሁሉም ሀገር በተለይ ኢንጂነሪንግ ላይ ስታቲስቲክስ፣ ማቴማቲክስ እና ሜጀር ሪሌትድ ሳይንስ ላይ ይሆን አንደር ግራጁዌት ተማሪ በተለይ 2ኛ ዓመት እና ከዛ በላይ ይሆን አንደር ግራጁዌት ተማሪዎች ከሆን ይሄን አፕላይ ብናደርገው ምንድነው የዚህ ትልቁ ኦፖርቹኒቲ ማየት እንችላለን። ይሄንን የሆንግ ኮንግ ዩኒቨርሲቲ የሚባል የሰመር ሪሰርች ትሬኒንግ ፕሮግራም ነው። ኖርማሊ 2025 ላይ
6 ሳምንት የሚቆይ ከጁላይ 7 እስከ ኦገስት 26 የሚቆይ ነው ኖርማሊ። ስለዚህ የሚመለከታችሁ ሰዎች ፍላጎት ያላችሁ በአሁን ባልኳችሁ ኤሪያዎች ላይ እዚህ ጋር እንደምታዩት ኢንጂነሪንግ፣ ስታቲስቲክስ፣ ማቴማቲክስ ኤንድ ሜጀር ሪሌትድ ፊልድስ ላይ የሆናችሁ ሰዎች ከሜንላንድ ቻይና፣ ሆንግ ኮንግ ወይም ከሌሎች ኦቨርሲ የሆናቸው ማለት እኛን ጨምሮ ማለት ነው የሆን ሰዎች ይህን አፕላይ ማድረግ እንችላለን። ስለዚህ ዴድላይኑም አሁን ስለሆነ ማርች 28 ነው ኖርማሊ ሌትሊ ነው ኖርማሊ የማየሁት እና ለድሉ ተጠቃሚ የምትፈልጉ ሰዎች በተለይ ኢንስቲትዩት ኦፍ ዴታ ሳይንስ ነው ይህን እድል የሚሰጠው እና ሆንግ ኮንግ ዩኒቨርሲቲ ደግሞ በዓለም ላይ ካሉት ቶፕ ራንክድ ባይ ዘ ወይ ከ1 እስከ 30 ባለ ብዙ ጊዜ የሚወጣ ተቋም ነው እና እዚህ ላይ ያለን አታችመንት ስትሮንግ ሆነ ማለት ወደፊት ለፈርዘር ማስተርስ ምን በለው ለተለያየ ኢንተርናሽናል ኤክስፖዠርም መንገድ ስለሚከፍትልን ፍላጎት ያላችሁ ሰዎች በተለይ የዲማንዱም ያን ያህል ስለሚሆን ቶሎ ሪያክት ማድረግ ብንችል የተሻለ ነው የሚለውን ነገር እንውሰድ ማለት ነው ሆንግ ኮንግ ላይ ያለውን። ስለዚህ በተመሳሳይም አጭር ሌሎችንም ትሬኒንጎች በዚህ መንገድ እንደ እድሎችም እንዳሉ እንድታውቁ ነው ፈልገው። አሁን በዋነኝነት አሁን የፈለግኩት ምንድነው የምንሰጣቸውን እድሎች አዲስ የሆናችሁ ሰዎች መረጃችን ላይ ገብታችሁ አክሰስ እንድታረጉ ነው። ይህና ተመሳሳይ ነገሮች ከዚህ በፊት የለቀቅናቸው ቪዲዮዎች አሉ፣ እነሱን ገብታችሁ ቸክ አድርጓቸው። ሌላኛው ኮንፈረንስ እና ምናምን ሰጠናል፣ ስለሱንም ቢሆን መረጃ ገብታችሁ ማየት ትችላላችሁ። ሌላኛው ዶሚናንትሊ በሰፊው ጊዜ ሰጠን መረጃ እየሰጠን ያለ ነው በሁለት መንገድ፣ አንደኛ በቪዲዮ ዩቲዩብ ላይ በምንሰጥበት መንገድ፣ ሁለተኛ ደግሞ በሶሻል ፕላትፎርሞቻችን ላይ በተለይ በሶሻል ሚዲያ ፕላትፎርም ላይ ኬኬኤም ስኮላስቲክ ሀብ በሚባል ቴሌግራም አለን፣ ኬኬኤም ሚዲያ ቲዩብ ቴሌግራም ግሩፕ አለን፣ ሶሻል ሚዲያ ፌስቡክ ላይ የምንለቅበት ፓኬጅ አለን እና በዚህ መንገድ መረጃዎች እንለቃለን። እሱን ገብታችሁ መከታተል ኬኬኤም ሚዲያ ቲዩብ ላይ ብትገቡ የተለያዩ መረጃዎችን ከዚህ ጋር በተገናኘ መረጃ ታገኛላችሁ ማለት ነው። ስለዚህ ሁለተኛውን ስንመለከት ሎንግ ተርም በሰፊው እየሰጠን ያለ ነው። በተለይ ስኮለርሺፕ እና ፌሎሺፖችን ከባችለር እስከ ፖስት ዶክተራል ሌቨል ድረስ ያሉትን እድሎች እያደረስን እንገኛለን። ስለዚህ ለዚህ እድል ከዚህ በፊት የለቀቅናቸውንም እንድታዩ ነው በዋነኝነት አሁን ዛሬ ይሄን መግቢያ ይዤ የመጣሁት። ከዛም ውጭ አሁን ላይ ኮል ላይ ያሉ እናንተ እንድታዋቸው የምፈልጋቸው ነገሮች ስላሉ ነው ይህን ነገር ይዤላቸው የመጣሁት። ስለዚህ ከዛ ውስጥ አሁንም ከረንትሊ ኮል ላይ ያላለ ምናልባት ብዙዎቻችሁ ካወቃችሁት የሮተሪ ኦርጋናይዜሽን ፒስ ፌሎሺፕ አለ። ኖርማሊ በሁለት መንገድ የሚሰጥ ማስተርስ ሌቨል ላይ እና በትሬኒንግ የሚሰጥ በሁለት መንገድ ነው ያለው። ማስተርስ ሌቨል ብቻ ሳይሆን ለአንድ ዓመትም የትሬኒንግ ሞዳሊቲ ያለው ኢንተንሲቭ የሆነ ሜይ 15 የሚያልቅ። ስለዚህ ይህን ስንመለከት ሁለት ሞዳሊቲ ያለው አፍሪካ ላይ አፍሪካዊ ከሆነ አፍሪካ ላይ ነው ባሉ ተቋማት የተመረጡ ኢንስቲትዩሽንስ አሉ፣ እዛ ጋር ነው የሚሰጠው። ስለዚህ ይሄንንም ፌሎሺፕ ገብታችሁ ስትመለከቱት የት ምን ሬሌቫንት ባክግራውንድ እንዳለ የእናንተ ፍላጎት መኖር ስላለመኖሩ ገብታችሁ ማየት ትችላላችሁ። ክለቦቹ የት እንዳሉ በተለይ አንዱ የሚያስፈልገው መረጃ እናገኛለን፣ ሪኮሜንዴሽን እናጽፋለን ከሮተሪ ክለብ የሚመለከታቸው ሰዎች በያለንበት አካባቢ ከተሞች ላይ አሉ። እኔ በማውቀው ጎንደር ላይ እንደነበረ አውቃለሁ። ሌሎች ቦታዎች ላይ አሉ፣ ግን ፈልጓቸው። እዚህ ጋር ሎኬሽን ማመልከቻው ነው እዚህ ላይ፣ ምክንያቱም እነሱ ጋር ሪኮሜንዴሽን ይኖራቸዋል። ሪኮሜንዴሽን ከእነሱ ማጻፍ ያስፈልጋል። ከዛም በላይ የእናንተም ኤንጌጅመንት ሊኖር የሚችልበት እድል ስላለ ይህንን ነገር ገብታችሁ ማየታችሁ አስፈላጊ እንደሆነ ግባት ውሰዱ ማለት ነው። ሌላኛው ፕሮግራሞች ማየት እንችላለን። የት ነው የሚሰጡት የሚሉትን ምን ፕሮግራሞች ናቸው ያሉት፣ ሴንተሮቹ የት ናቸው ያሉት የሚለውን ገብታችሁ እዚህ ማየት ትችላላችሁ። አሁን እንዳልኳችሁ በሁለት መንገድ ነው የሚሰጠው። ማስተርስ ዲግሪ ያለው ቅድም እንዳልኳችሁ ከ15 ወር እስከ 24 ለ2 ዓመት ማለት ነው የሚሰጥ የኢንተንሲቭ ማስተርስ ፕሮግራም አለው። የፕሮፌሽናል ዴቨሎፕመንት ሰርቲፊኬት ፕሮግራም አለው። ቅድም እንዳልኳችሁ የፕሮግራም ሰርቲፊኬት ሌቨል የአንድ ዓመት የሚቆይ ሰርቲፊኬት አለው። ስለዚህ የሚሰጥባቸው መንገዶች የተለያዩ ቦታዎች ናቸው ያሉት። ስለዚህ ይህን መሙላት ብትችሉ በአንድም በሌላ መንገድ አድቫንቴጅስ ትሆናላችሁ። በተለይ የፕሮፌሽናል ሰርቲፊኬት የምትፈልጉ ሰዎች ያንንም የአንድ ዓመት ኢንቴንሲቭ ስለሆነ እሱንም ማየት እንችላለን የሚለውን ነገር መረጃ ነው። ስለዚህ ተጠቃሚ አትሆኑ። እዚህ ጋር የተቀመጠ ዝርዝር ክራይቴሪያ አለ። ብዙም ሰልፍ ዲፋይንድ ስለሆነ እዚህ ጋር የተቀመጡን ክራይቴሪያዎች፣ ምክንያቱም ተቋማቶቹ ቋንቋ የሚጠይቅም ካለ እንደየተቋማቱ ስለሚለያይ ያሉትን ሪኳየርመንቶች ገብተን እናያቸው። ስለዚህ ሮተሪ ፌሎሺፕን ማስተርሱን ወይንም የፕሮፌሽናል ሰርቲፊኬቱን የምንፈልግ ሰዎች ካለን ይሄው መረጃው ለእናንተ እያደረስ ነው ማለት። ሌላ አሁንም በከረንትሊ ላይ ያለ ፒኤችዲ ያላችሁ ሰዎች ካላችሁ ዩኬ ላይ ኖርማሊ በኢንጂነሪንግ ፓርቲኩላርሊ ኢንጂነሪንግ ላይ በፒኤችዲ የጨረሳችሁ ፎር ዘ ላስት 4 years
ባለፉት 4 ዓመታት ውስጥ ፒኤችዲ ያላችሁ ሰዎች ካለ እናንተን ይመለከታል። በተለይ ኤርሊ ከለር ሪሰርቸርስ ናቸው የሚመለከት ነው። በተለይ ሮያል አካዳሚ ኦፍ ኢንጂነሪንግ የሚሰጠው ነው። ይህ ኢንተንሲቭ የሆነ የእድሎች ያሉበት በተለያየ ኤሪያዎች ላይ በተለይ ኢንጂነሪንግ ኤንድ ዲቨሎፕመንት ጋር በተገናኘ ኢንተረስትድ የሆኑ ሰዎች ይህን እናንተን ይመለከታቸዋል ማለት ነው። ዴድላይኑ እዚህ ጋር እንደምታዩት የሰፕተምበር 17 ነው፣ መስከረም 17 በፈረንጆች ማለት ነው። ይህንን አፕላይ አሁን ጀምሮ ያሉትን ሪኳየርመንቶች ምን እንደሆኑ ገብታችሁ ብታዩዋቸው ሞር ጊዜ ታገኛላችሁ ብዬ አስባለሁ። ስለዚህ ይህንን ቼክ ማድረግ ትችላላችሁ። ዋናው የሚያደርገው ቅድም እንዳልኳችሁ ፒኤችዲ ኢን ዘ ላስት 4 ይርስ ማለት እናንተ አሁንም እየጨረስን ያለ ሰዎች ከሆነ እስከዚህኛው ጊዜ ማለት ነው እናንተንም ይመለከታል ማለት ነው። ስለዚህ ይሄን ገብተን ማየት እንችላለን ማለት ነው። ስለዚህ ዋናው ምንድነው እኔ ማስገንዘብ የፈለግኩት ዛሬ እድሎቹ በአብዛኛው እነዚህ ብቻ አይደሉም። አሁንም የወጡ ኮሎች ስላሉ አብዛኛው እንደምታውቁት በዚህ ሰዓት ላይ የስኮለርሺፕ አፕሊኬሽን ኮሎች እየቀነሱ የሚመጡበት ነው። ፒክ የሚባለው ከጃንዋሪ እስከ ማርች የሚባለው ነው። አንዳንዶች አሉ እና ትልቁ እንትን ግባት እንዲኖራችሁ መረጃዎች በዚህ መንገድ እየሰጠን ስለመሆኑ ያሉት መረጃዎች እናንተም የወጡትን አፕዴት እንድታደርጓቸው ነው ወደ እናንተ ይህን ዛሬ ይዤላችሁ የመጣው። ሌላው ምናልባት አንዳንድ ሰዎች እየጠየቃችሁኝ ያለ ኢሹ አለ። ኖርማሊ በተለይ እንደምታውቁት ዓለም ጋር እንዴት ነው የምንገባው? ዓለም የሚገባበት ዝም ብሎ ዓለም ጋር አይገባም። እንደምታውቁት አይደል? ዓለም ለመግባት መግቢያ ይፈልጋል። የቪዛ ኢሹ ኢነቪተብል ነው። ዓለም ላይ የምንገባበት ነው። ሰርቲፊኬታችን ነው፣ ካርዳችን ነው ኖርማሊ። ስለዚህ ዓለም ላይ ስንመለከት ኢትዮጵያን በተመለከተ የጠየቃችሁኝ አንዳንድ ሰዎች ስላላችሁ ምናልባት ጥያቄያችሁ ስፔሲፊክ አድርጉትና አስፈላጊ ሆነ ዲቴል መግባት ካለብኝ ገብቼ መስራት ያለብኝ ማጣራት ያለብኝ መረጃ ይኖራል። ምክንያቱም እንትን አይደለም አሁን ቪዛ የምንለው ኦንላይን ላይ ገብተን የምናያባቸው እድሎች ቀላል ነው ማግኘት፣ ግን ይለያያል። የት ነው ያላችሁት የሚለው ባለንበት ቦታ ይወሰናል። ለምሳሌ ውጭ ሀገር ያለ ሰው ኢትዮጵያዊ ቢሆንም ካለበት ቦታ ወደ ሆነ ቦታ ሲሄድ እና ከኢትዮጵያ ወደዛኛው ወደ ተመሳሳይ ቦታ ሲሄድ ተመሳሳይ የቪዛ ሪኳየርመንት የላቸው። ስለዚህ ከዚህ አንጻር እናንተ ጥያቄ ካላችሁ አሁንም የምሰራው ቪዲዮ ላይ አስፈላጊ ነው የምትሉ ከሆነ ኮመንት ሴክሽን ላይ ያስፈልገኛል የሚለው ነገር ኮመንት መስጠት ትችላላችሁ። ያን መሰረት አድርጌ መረጃ ወደ እናንተ አቀርባለሁ። ግን ለአሁኑ እንድታውቁ የምፈልገው ምንድነው ቪዛን በተመለከተ ኢትዮጵያዊ የሆነ ሰው ከየትም ይሁን ኖርማሊ የትም ሀገር ሆኖ ወደ ተለያዩ ሀገሮች ትራቨል ለማድረግ የተለያዩ የቪዛ ካቴጎሪ እንዳለ ብታዋቸው መረጃ መስጠት ፈልጋለሁ። ለምሳሌ ቪዛ ፍሪ ካንትሪስ የሚባል አለ። ቪዛ የማያስፈልጋቸው ቪዛ ፍሪ ካንትሪዎች አሉ። ባይ ዘ ወይ ምናልባት ዓለም አቀፍ ደረጃ ላይ አይታችሁ ከሆነ በተለያየ ሪኳየርመንት በተለይ ቪዛ ቲኬት ደርሶ መልስ ቲኬትን በማሳየት እዛ አራይቫል ላይ የሚሞላ ሰርቲፊኬት ከመሄዳችን በፊት ለምሳሌ አንዳንድ ሀገሮች ላይ ከመሄዳችን ከ3 ቀን በፊት እዛ ሀገር እንደምንሄድ የሚሞላ ፎርም አላቸው። እሱም ሞልተን ወይንም የቫክሲኔሽን ሪኳየርመንት ሊኖራቸው ይችላል። የሎ ፌቨር ሞስትሊ ኤዥያን ካንትሪስ ኤንድ አፍሪካ ሪኳየር የሚያደርጉት ነው። እና ኢትዮጵያን በተመለከተ የትኞቹ ሀገሮች ናቸው ቪዛ ፍሪ ያለባቸው ሀገሮች የሚለውን ፈርዘር ወደ እናንተ አሉ። ፍላጎት በጣም አርጀንት ካላችሁ ይህንን መረጃ ቼክ ማድረግ ይችላል። ሌላኛው ቪዛ ኦን አራይቫል ላይ ቪዛ የሚሰጡ አሉ። በተለይ ኬንያን ከዚህ አንጻር ታውቃላችሁ ብዬ አስባለሁ። ኬንያ ለመሄድ ኬንያ ላይ ነው ስንደርስ ነው ቪዛ የሚጠበቀው ማለት ነው። ቪዛ የሚመታልን ማለት ነው። ፓስፖርት መያዝ ነው የሚጠበቅብን። ብዙዎች ሀገሮች ላይ እዚህ ሪኳየር የሚያደርገው አትሊስት 6 ወር እና ከዛ በላይ አክቲቭ የሆነ የፓስፖርት ሊያስፈልጋል የሚለው ነገር ነው። ሁሉም ኢነቪተብል ነው። ሌላኛው ይሄ ኤሌክትሮኒክ ቪዛ የምንላቸው ናቸው። ሁለቱንም በአንድ እናርጋቸውና ኤሌክትሮኒክ ቪዛ ማለት ኤምባሲ ሳያስፈልግ ኤምባሲ ሳንሄድ እኛ ቤታችን ሆነን መረጃ የሚሞላውን ነገር ሞልተን እነሱ ለእኛ ቪዛውን በኤሌክትሮኒክ መንገድ በኢሜይላችን የሚልኩበት መንገድ ነው። ከዚህ አንጻር ሆንግ ኮንግ አንዷ ናት ለኢትዮጵያውያን የምትሰጥበት። በተለይ ከኢትዮጵያ ወደ ሆንግ ኮንግ ለመምጣት የምንፈልግ ሰዎች በኤሌክትሮኒክ ቪዛ የሚሰጥበት ሞዴሊቲ አለ። ሌላኛው ዶሚነንትሊ እናንተም እንደምታውቁት የብዙ ሀገሮች ያለው ኤምባሲ ቤስድ ነው። አብዛኛዎች ሀገሮቻችን እኛ የምንሞላቸው ይሄ ያደጉ ሀገሮች የሚባል ኤምባሲ ቤስድ በተለይ ቪዛ ኢትዮጵያ ላይ ማለት ኤምባሲ ስላላቸው ኤምባሲ ቤዝድ የሆነ የፎርማል ቪዛ የሚያስፈልጋቸው ሀገሮች አሉ። ስለዚህ እንዳጠቃላይ ቪዛን በተመለከተ ከሆነ መረጃ የምትፈልጉት ወደፊትም እንድንሰራበት ግልጽ አድርጉትና ጻፉትና ቪዛ የፈለግነው ማለት ነው። ስለዚህ ለምታዳምጡን ሁሌም በምታደርጉት ትብብራችሁ ሸር ላይክ ለምታደርጉትን በጣም አፕሪሼት እናደርጋለን። ይህንንም ልምዱ ይቀጥል። አዲስ የሆናችሁ ሰዎችም ሰብስክራይብ ላይክ እና ሸር ማድረጋችሁ አይለየን እያልኩ
ለዛሬ ይህን ይመስላል። ለቀጣይ በሌላ ቪዲዮ እስከምንገናኝ እያልኩ ለዛሬው እዚህ ላይ ያበቃለሁ። ለቀጣይ በሌላ ቪዲዮ እስከምመጣ ለዛሬው መልካም እድል እየተመኘው ሰላም፣ አንድነትና ፍቅር ለሁላችን ለሀገራችን ተመኘው። መልካም ጊዜ። ባባይ